ጠበቃው እንግዲህ ጀግናው መድብልን በዛሬው ዕለት እንግዲህ ከዝና መንጋጋ አውጥቶ እንግዲህ ለቤቱ አብቅቶታል። ታሪክ ሰርቷል ማለት ነው። ጠበቃው ብድሩን እየመለሰ ነው። እንግዲህ ጠበቃው ታሪክ የሰራው እንግዲህ በዛሬው ዕለት እንደምደንብ መድብል ተለቆ ወደ ቤት ሂዶ በር ሲያንኳኳ አጋጣሚ ብሩኬ ከመጎስ ጋር እየተነጋገረ ነበርና በር ሲንኳኳ በጣም ደንግጠው ቅድስትም ደንግጣ ነበር። ሆኖም ግን በራሱ ቁልፍ በሩን ክፍት አድርጎ ሲገባ መድብል መሆኑን ሲያውቁ ማመን አቃታቸው። በጣም ደስ ይላል። አሁን እንግዲህ ይህንን ስራ የሰራው እንግዲህ ጠበቃው ከዝና ጋራ የተደራደረው ነው። ዝና ባልደረቦች ክሊኒኩ ድረስ ሂደው እያባረሩት እንደነበረ እሱ ግን አምልጧቸው መንገድ ላይ ሆኖ ለመጎስ ሲደውል መጎስ እኔም ፖሊሶች እያሳደዱኝ ነው እደውልልሃለሁ ግን እኔ አምልጫቸዋለሁ እያሉ በስልክ እያወሩ ነበር። ከዛ ቀጥታ ጠበቃው ወደ ዝና ይደውልና እሰይ ማን ሊነግረኝ ነው ጠበቃው በር ይሁን ነኝ ሲለው ምን ሊነግረኝ ነው ብሎ ሰፍ አለ። ዝና አይሰማም እንዴ ሲለው ተደናገጠና ሄሎ ሄሎ ማለት ጀመረ። ጠበቃው በር ይሁን ነኝ እያልኩ እኮ ነው አይሰማህም ወይ ሲለው እንዴ ጠበቃው አለና ግራ ገብቶት እንዴት ደወለልኝ በማለት ማለት ነው። ዝና ድጋሚ እኔን ለማስወገድ የላካቸው ባልደረቦችህን እንግዲህ እኔ አምልጫቸዋለሁ እሺ አለው። ሞትንቢ አለው። ለመሆኑ የት ድረስ ለማምለጥ ፈልገህ ነው? የት ድረስ ልበልህ? ከፖሊስ ጣቢያ ድረስ አለው። ነገሩ ለሱ እዛ ድረስ ያንተ ቤተሰቦች ናቸው እዛ ያሉት፣ ግን ከእንክርዳድ መካከል አንድ ጥሩ ስንዴ እንደሚገኘው ሁሉ እኔም ዛሬ አንድ ጥሩ ሰው እውነተኛ ሰው አግኝቻለሁ። ይህንን ከማድረጌ በፊት ትላንትና ስለ ካሊብ ነግሬ ከመናገሬ በፊት በቅድሚያ መድብልን እንድትለቀው ፈልጋለሁ ሲል ይነግረዋል። ምን አለው? ሰርፕራይዝ ቢንጎ ተሸንፈሃል አለው። አሁን ከዚህ በኋላ ከፍላሹ በላይ የሚያስጨንቅ መረጃው ነው። አንተ አፍህን ዝጋ አለው። በዚህ ጉዳይ ማንን ማናገር እንዳለብኝ መጠንቅቄ ያውቃለሁ። እልቅስ ቶሎ ብለህ መድብልን ልቀቀው፣ ያለበለዚያ መድብልን ከለቀኩት በኋላ አንተ ውሸትህን ቢሆንስ አለው። ብቻ እመነኝ እኔን እሱን ልቀቀውና ከፈለክም እኔ ከምትፈልገው ቦታ ድረስ እመጣልሃለሁ አለው። ይህ ሀሳብ ጥሩ ነው፣ ያስማማናል አለ ዝና። መድብልን ልቀቅና ቶሎ ላከው አለው። ወይንም አንተ ካለበት ድረስ እንመጣልህ ይችላለሁ አለው። እኔ እንግዲህ ያለውበት ቦታም ከፈለክ ያንተን ሰዎች መላክ ትችላለህ ሲለው፣ የእኔ ሰዎች ወደ አንተ እያደከምኩ ከማመጣቸው አንተ ብትመጣ ይሻለን። አይቻልም ጠበቃው አይቻልም በሪውን እንዳትመጣ እያለ ጀግናው መድብል ይናገር ነበር። እንዳትመጣ ጠበቃው እያለ መድብል የሚጮህ ነበር። ስልኩ ተከፍቶ ይሰማ ነበር። መጀመሪያ መድብልን ልቀቅና ከዛ በኋላ እኔ እመጣልሃለሁ ሲል በቆራጥነት ነገረው። በምን ልታምነኝ ትችላለህ ስትለው፣ ለምንድን ነው የምጠፋህ? አንተ እኮ ከዚህ በኋላ አብቅቶልሃል። መረጃ ሁሉ እኮ ከኔ ጋር ነው ያለው። ስለዚህ ሁሉም ነገር ሁለቱም ያስፈልግሃል አለው። አንተም ታስፈልገኛለህ ነው? አቶ ዝና ፕሮፌሽናል ትመስላለህ፣ ሲያው ግን ቀሽም ነህ በማለት ሰደበው ጠበቃው። የዚህ ጊዜ ዝና ተናደድና ምን እያልከኝ ነው አለ። መድብል እንዳይሰማበት ፈልጎ አንተ ነህ እንደዚህ ብለህ የምትናገረኝ አለው። አሁንም ተፈሪ ነኝ ብለህ ታስባለህ እንዴ? አሁን እኮ ከነጭራዎች አልቆልሃል አለው። ትሰማኛለህ አለው። አሁኑኑ እኔ ያለሁበት ቦታ ቴክስት አደርግልሃል፣ ብቻ መድብልን ልቀቀው፣ ፍታው ሲል ትዕዛዙን ነገረው። ጀግናው ጠበቃ ለምን የተሳሳተ መረጃ እሰጥሃለሁኝ አለው። እኔ መድብልን እንድታስረ እንድታሰቃዩ ፈልጋለሁ እንዴ? አሁን አድራሻን ቴክስት አድርግልኝ አለ ዝና። ተሸነፈ ዝና። ጀግኖቹ አሸነፉት። አሁንስ ከእናንተ ጋር መጨቃጨቅ ስልችት በማለት ራሱን እጁን ሰጠ። ከዛም እንግዲህ መድብልን ፈቶ ወደ ቤቱ ለቀቀው ማለት ነው። መድብል ጀግናው እንግዲህ በጠበቃው አማካኝነት ተፈቶ ወደ ቤቱ ሲገባ ቅድስትና ብሩኬ በሩን ከፍቶ ሲገባ በጣም ነበር ደነገጡትና የተደሰቱት።
ፖሊስ መጣ ብለው እንግዲህ ሲፈሩ ፖሊስ ሳይሆን ጠበቃው የላካቸው። አሁንም እንግዲህ የያዝካቸው ልጆች የያዝካቸውን ልጆች እንዴት መያዝ ያቅታል እያለ ሲነው ይስቅበት ነበር። እዛው አካባቢ ሆናችሁ በደንብ ሆናችሁ ተከታተሏቸው፣ እንዴት ነው አመለጡን የምትሉት እያለ ሲል ከትከት እያለ መድብል ለዝና ይስቅበት ነበረ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ተወዳጁና አስተማሪውን ምሳሌ ቀጣይ ፓርቲ ይዘንላችሁ መርጠናል። በዚህ እንግዲህ ደስ የሚለው መድብል ከታሰረበትና ከዛ ስቃይ በኋላ ፈተናውን ተፈትኖ እንግዲህ ወደነ ቅድስትና ብሩኬ ተቀላቅሏል። በጣም ደስ ሽንፈቱን የማይቀበለው ዝና እንግዲህ አንተ ከነ ሽንፈት ለምን አትቀበልም ሲለው ተሸንፈሃል እኮ እያለ መድብል ሲናገረው ስማ አለው ዝና ነኝ እኮ መቼም አልሸነፍን እኔ አበበ መደበሳ ልጅ አለው ፊሽካ ነህ አንተ ፊሽካ አለው። አንተ የእውነት ጀግና አይደለም፣ እስኪ ጀግና ከሆንክ እኔን ግደለኝ አለው። ወንድ ከሆንክ እስኪ አነሶግደኝ ሲለው መታው፣ ቀጠቀጠው። ሰው በተመታ ቁጥር እንደ ብረት ይጠነክራል፣ እኔ ጠነክራለሁ ብሎ መልሱን ሰጠው። አንተ ደደብ ሲለው ደደብ አንተን አይገባህም እንጂ በማለት አሁን ነፍስህ በእኔ እጅ ስር ሆና እንኳ እንደዚህ ታወራለህ አለው። ስማ አለው ያንተም ሆነ የእኔ ነፍስ እኮ በፈጣሪ እጅ ነው ያለው አለውና መለሰለት። የጠበቃው ትክክለኛው አድራሻ ቴክስት ላይ ሲደርሰው እንግዲህ በቃ መለቀቅ አለብህ መጨረሻ ሊያዝ እንደሆነ ያወቀው ዝና ሽንፈቱን ተኮናንሞ ለቀቀው። ሞገስ ወደ ብሩክ እየደወለ ኧረ ብሩክ አንሳው እያለ በጭንቀት ተሞልቶ ነበረ። እሷም ኧረ እባክህ እርግጠኛ ነህ ፖሊስ አልተከተለህም ስትል ሉላ ትጠይቃል። ሉላዬ ማንም አልተከተለኝም እርግጠኛ ነኝ አልኩሽ እኮ አላት። ብሩክ አንሳው ስልኩን፣ ዛሬ ምን ሆነ ነው ስልኩን ማታነሳው እያለ እኔ በጣም እየፈራሁ ነው አለች ሉላ። አትፍሪ ሉላዬ፣ ለምንድን ነው የምትፈሪው? አሁን በኋላ እኮ ምንም ያስፈራ ነገር የለንም። በዛ ላይ ደግሞ ጠበቃው አሁን ሁሉም መረጃ በእጁ ይዟል። ስለዚህ አሁን መድብልን ያስለቅቀዋል። ዝና እያለቀለት ነው አለች። ሉላዬ አይዞሽ፣ ዝናን እኮ ታውቂዋለሽ አንቺ፣ ዝናን ማምን እኮ ቀብሮ ነው አለች። እሷም አዎ በእርግጥ እሱን አውቀዋለሁ፣ ጨካኝ ነው አለች ሉላዬ። ወደ ፖሊስ እንዳናመለክት ሁላቸውም ሰዎቹ ወደ የነሱ እጅ ቀኝ እጅ ሆነዋል። ታዲያ መድብልን እንዴት የሚያውቀው አንድ ፖሊስ እንኳን መድብል ነበረ፣ እሱንም በቁጥጥራቸው ስር አዋሉበት አለች። ስለዚህ አሁን ምን ይሻላል? ማንም እኮ ያለህም አሁንም ዝና ለሱ አየህ አለው። አሁን አንተ የምታምነው እንኳ አለኝ የምትለውን ጠበቃ እኛ በቁጥጥራችን ስራ ውለናል አለው ለመድብል ሲለው፣ መድብልም አይደል ስንቴ ነው የምትነግረኝ? ጤነኛ ነህ ግን ደጋግመህ እኮ ነገርከኝ አለው። ሞገስ እንግዲህ በጭንቀት እያለ ብሩኬ ደውላል። ሄሎ ብሩኬ፣ ለምንድን ነው ስልክ ማታነሳው? ተጨንቀን እኮ ነው አለው ማለት ነው። ይቅርታ ሞገስ፣ እንግዲህ ሴሙ ሲጠራ ሳይለንት ስለነበር ስልኬ ነው። ስለ መድብል ልጠይቅህ ነበር። እንዴት ነው እባክህ፣ ተጨነቅን እኮ አዲስ ነገር ምን አለ ሲለው፣ አንተ ግን ከቤት በሰላም ገብተሃል? ምክንያቱም እሱም ፖሊሶች ከቤት ድረስ ሂደው ፈልገው ስለነበረ ነው። አይ ዳጣ እንዴት እንቀጠቀጠች እና ፖሊስ እፈራለሁ ብላ እሪ እንዳለች በሰማህ አለው። እናንተ ካላሳያችሁኝ የዝና ሰዎች ክሊኒክ ድረስ ሂደው እኮ ጠበቃውን ሊይዙ ሲሉ ጠበቃው አመልጧቸው ሄደያል። ጠበቃው ክሊኒኩ ድረስ ማን እንዳለ መረጃ እየሰጣቸው፣ ይሄማ በቤታችን ውስጥ መረጃቸውን የሚያቀብል አንድ ሰው አለ ማለት ነው። በትክክል የሆነ ሰውማ አለ፣ እያንዳንዱ እርምጃችንን የሚከታተለን ሰው አለ ሲሉ፣ አሁን ደግሞ ምን ተፈጥሮ ነው አለች ቅድስት። ጠበቃው እንግዲህ ለመድብል ጉዳይ ሊጨርስለት ነው እያለ ለብሩኬ፣ ደግሞ እሱ እንዴት ነው የሚጨርሰው አለ ብሩኬ። አላቅም ግን ሊያስጨርሰው ነው ሊያስወጣው ነው አለው። መድብልም አሁን ሊመጣ ነው እንግዲህ ለዝና አሳልፈን ያለዛ ልንሰጠው ነው ሲለው፣ ምንድን ነው እንዴት አድርጎ ነው የሚያመጣው በማለት እንግዲህ እንደምንም ብለን ከዝና እጅ ማስወጣት አለብን፣ ካልሆነ እኔ ከዝና ጋር ሂጄ ጋፈጠዋለሁ ሲል፣ ምንም ነገር ስታደርግ ብሩኬ ለእኔ ሳታማክር እንዳታደርግ እኔ ነግሬያለሁ በማለት እንዴት እኔ ጠይቀኝ፣ የመድብል ሰዎችን አንድ ላይ ካልሆነ ልናሸንፋቸው አንችልም በመባባል እያሉ ድንገት በራ
በራቸው ተንኳኳ። በራቸው ሲንኳኳ ማን ልበል ስትል ቅድስት እንግዲህ በሩን በገዛ ቁልፉ ክፍት አድርጎ መድብል ሲል መድብል ነው እንዲ ያልከው አለ ሞገስም። ሉላም እንዴ መድብል ነው ያለው መድብል መጣ በማለት ሁላቸውም ተደናገጡ። በጠበቃው እንግዲህ ታሪክ ሰርቶ መድብል ወደ ቤቱ መጥቷል። ጠበቃውና ሞገስ መንገድ ላይ ተገናኝተው እንግዲህ እባክህ የት ነው ያለኸው? በክሊኒኩ ጥቆማ መጥተውብኝ ነበር አምልጬ ነው ሲለው እኔንም ፖሊሶች እያሳደዱኝ ነው ከብሩክ ቤት ድረስ ሂደው አጥተውኝ ነው በማለት ነገረው። እና አሁን አምልጠሃል? አዎ ግን ለምንድን ነው የመድብል ስልክ የማይሰራው ሲለው መድብል እኮ በነዝና ተይዟል ብሎ ለጠበቃው ሲነግረው ራስን ጠብቃለሁ። ምን መድብል ተይዟል ነው የምትለኝ በማለት አረጋገጠ። እሺ ለማንኛውም እንግዲህ ፖሊሶች እየተከታተሉኝ ስለሆነ እባክህ አንተም ራስህን ጠብቅ እኔም እየሮጥኩ ነው በማለት ይነግረዋል። ዝና እንግዲህ ተሳስቻለሁኝ ላንተ ፍላሹን እኮ ከምሰጥህ ለራሱ ለካሊድ ሙሲሲ ቁጥሩን ባቀው ብሰጠው ቀጥታ ጥሩ ነበር አለው መድብል ለዝና። በነገራችን ላይ አለው ያንተን መርማሪ በቁጥጥራችን ስር ማዋላችን ታውቀዋለህ? ስንት ጊዜ ነው መርሳት ጀመርክ መሰለኝ አለ ለዝና። ይሄን እኮ ደጋግመህ ነግረኸኛል አለውና እንዴ ይልቅ ለመርማሪህ የላኩለትን ቪዲዮ እንዴት አየኸው አለው። ይህ ቪዲዮ ሁላችሁንም መቀመቅ እንደሚከታችሁ ታውቃለህ አይገርምህም? ስልኩን ባውቀው እኮ እኔ ቀጥታ ለካሊድ ሙሲሲ ልክለት ነበር አለው። እመነኝ ካሊድ ሙሲሲ እንደኔ ምህረት የሚባል ነገር አያውቅም አለ ዝና። ቱ አለው አንተም እኮ ያው እንደሱ ነህ አለው። ከጅብ የተሰራ ክራር ሁልጊዜ እንብላው ነው ሲባል ሰምተህ አታውቅም? ከአውሬ ጋር የዋለ ሰው ሁልጊዜም አውሬ ነው። አንተ እንዴት ስለ ርህራሄ ታወራላችሁ በቀረስ አለው። ዝናም ተናደደ። ነፍሴ እንኳ በእጅ እስር ሁና አትፈራም አለው። አትሳሳት፣ እኔ አትፈራም። የሁላችንም ነፍሳችን በፈጣሪ እጅ ያንተን ቢሆን አለው። ዝናን አልፈራውም። ጀግናው መድብል እንደዛ እንኳ እጁን የፍጤት አስሮ በፍጹም አንድ ጊዜ አንድ ነገር ይሁንና ነፍስ እንዴት አድርጌ እንደማንጠለጥ ያሳያለሁ ሲለው እየተፎካከሩ ባሉበት መካከል ነበረ ጠበቃው መጥቶ ታሪክ ሰርቶ መድብል ወደ ቤቱ የተመለሰበት። በጣም ደስ ይላል። ቀጣይ እንግዲህ ምን የሚሆነውን ነገር አብረን የምናይ ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያረጉ ይጠብቁ።